ይህን የናዝሬቱን ኢየሱስን እየተከተልን ከናዝሬት ከተማ ወጥተን ወደ ገሊላ ሄደን በጥብርያዶስ ባህር ማዶ አለፍ ብለን ዞር ብለን እና አሁን ዛሬ ናይን የምትባል ከተማ እንገባለን። አሜን። እና ናይን የምትባል ከተማ ከቁጥር 11 ጀምሮ ነው የምንገባው። ተነስተን ቆመን አንብበን ጸልየን እንቀመጣለን። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ጌታ ነው። የሉቃስ ወንጌል ምዕራፍ 7 ከቁጥር 11 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። በነጋውም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነስ። የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ። ለእናቱም ሰጣት። ሁሉም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ይህ ዝና ስለ እርሱ በይሁዳ ሁሉ በዙሪያውም ባለችው አገር ሁሉ ወጣ ይላል። ኢየሱስ የእግዚአብሔር ልጅ ጌታ ነው። ኢየሱስ ጌታ ነው። አሁንም አንተ ጎበዝ ተነስ የሚል መንፈስ በዚህ ይለፍ። ሃሌሉያ። አንተ ጀግና ሰው ተነስ፣ አንተ ጀግና ሰው ተነስ የሚል የጌታ ድምፅ ወደዚህ ይምጣ። ሃሌሉያ። እግዚአብሔር አምላካችንና አባታችን ሆይ እናመሰግናለን። ስምህ ለዘለዓለም የተባረከ ይሁን። አምላካችን አንተ መታመኛችን ነህና ከልባችን ምስጋና እናቀርብልሃለን። የእስራኤል ቅዱስ እግዚአብሔር ሆይ የንጉሥ እልልታ በመካከላቸው ነው ተብሎ እንደተጻፈ የንጉሥ እልልታ በመካከላችን ስላለ እናመሰግናለን። እግዚአብሔር የዘላለም አምላክ ክብር ሁሉ ለአንተ ይሁንልህ። የእስራኤል ቅዱስ እግዚአብሔር ሆይ በዚህ በተገለጠው ቃል ውስጥ በኢየሱስ ክርስቶስ መንፈስን እንድትልክልን፣ አንተ ጎበዝ ተነስ የሚል መንፈስ እንድትልክልን፣ ቁም የሚል እግዚአብሔር ሆይ መንፈስ እንድትልክልን በኢየሱስ ስም እንጸልያለን። እግዚአብሔር የዘላለም አምላክ ሆይ የአፍ ቃል እንደሚሰራ ሁለትም አፍ እንዳለው ሰይፍ የተሳለ እንደሆነ እናምናለን። አጥንትን ጅማትን እግዚአብሔር ሆይ እስኪወጋ እስኪለይ ድረስ ይወጋል። ጌታ ሆይ በእውነት ጌታ ሆይ ይሄ ቃል ወደኛ ተወርውሮ ይግባ፣ ወደ ቤታችን ተወርውሮ ይግባ። የእስራኤል ቅዱስ እግዚአብሔር ሆይ ካንተ የሆነውን ሐሳብ በልባችን ውስጥ ያስቀምጥ። የእስራኤል ቅዱስ እግዚአብሔር ሆይ እንደገና ሪስቶር እንድታረገን፣ እንደገና ሪቫይቭ እንድታረገን እንድንነሳ በኢየሱስ ክርስቶስ ስም ጸለይኩኝ። አቤቱ አይምሮዬን፣ አንደበቴን፣ መንፈሴን፣ ልቤን ሁሉ አንተ ግዛ። በህልውና ቁጥጥር ውስጥ አድርገኝ። የፍቃዴን ሁሉ እግዚአብሔር የዘላለም አምላክ እንዳልናገር፣ ፍቃዴን ሁሉ እንዳላስቀር በኢየሱስ ስም እርዳኝ። በጣም እወድሃለሁ፣ ደስ ብሎኝ አገለግልሃለሁ። በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ተቀመጡ። ኢየሱስ የእግዚአብሔር ልጅ ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር መልካም አምላክ ነው። እንግዲህ ቅድም እንዳልኩ ደግሞ ናይን ደረስን። አሜን። ኢየሱስን መከተል ቆንጆ ነው፣ አሪፋ። ብዙ ከተሞች፣ በእያንዳንዱ ከተሞች ብዙ ታምራትን ብዙ ድንቅን እያሳየን እዚህ ደርሰናል። እግዚአብሔር አምላክ የተመሰገነ ይሁን። በቃ ስለባለፈው ምን እላለሁ፣ በጣም አሁን ደግሞ እየተቀዳ በደንብ የሚቀመጥ ስለሆነ ወገኖች ስሙት።
በእውነት ይጠቅመናል። አንዳንዴ ሳንመጣ ምናምንም ስንቀር ብንሰማው በጣም ቆንጆ ነው። ለምን? አንደኛ አንድ አይነት ትምህርት ስንሆን አንድ አይነት አመለካከት እያዝን ስለምንመጣ ለእግዚአብሔር ስራና ሐሳብ ፈጽመን እየተመቸን እንመጣለን። እግዚአብሔር አምላክ የተመሰገነ ይሁን እና ዛሬ ከቅፍርናሆም ወጥቶ ልክ ናይን ወደሚባል ከተማ እና መቼ ሲባል በነጋው ከዛ በፊት የት ነበረ? ቅፍርናሆም ነበረ። ያንን የመቶ አለቃ ባሪያ ወይንም ልጅ ወይም እንደ ልጅ የሆነ ሰው ከመቶ አለቃው ጋር በጣም በነበረ በጣም ታላቅ እምነት ኢየሱስ በተደነቀበት እምነት ኢየሱስ በተገረመበት እምነት ያ ነገር እንደተከናወነ አይተናል። እግዚአብሔር አምላክ የተመሰገነ ይሁን። አረል እምነት አለ፣ ደግሞ በጣም አስደናቂ እምነት አለ። ኢየሱስን የሚያስገርመው የሚያስደንቀው ነገር አለ፣ እምነት አለ። እግዚአብሔር አምላክ ይመስገን። ባለፈው እንደውም ሲጀምር እግዚአብሔር የሚደነቅ አምላክ ብቻ ሳይሆን የሚያደንቅም ነው። ያደንቃል። የሚደነቅ ነገር ሲያገኝ ያደንቃል። እግዚአብሔር አምላክ ይመስገን። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ አሁን በናዝሬት ሁለት ጊዜ ነው በምድር ላይ ተደነቀ የሚለው። አንደኛው በናዝሬት ባለማመናቸው ምክንያት ተደነቀ ይላል። ማለት በቃ ዝም ብሎ የማርያም ልጅ የዮሐና ወንድም የዮሴፍ ልጅ ምናምን እያሉ ማለት ባለፈው ጠረጴዛ የሰራልኝ ሰውዬ እያሉ በቃ እግዚአብሔር በሱ የላከው መልእክት በፍጹም ሊረዱትና ሊያገኝ ገረመው። ማለት እኔ ተጣርቶ እኔ ማልታመንም ማለት ነው ብሎ አይነት ነገር መስልና ገረመውና ገጥቷቸው ሄደ። በዚህ ደግሞ ታላቅ እምነት ደግሞ ሲያገኝ በጣም ተገረመ። እግዚአብሔር አምላክ የተመሰገነ ይሁን እና ግን ወደ እግዚአብሔር ሊደርስ የሚወድ እግዚአብሔር እንዳለ አሜን፣ ለሚፈልጉትም ብድራትን ይሰጥ ዘንድ እንዲያምን ምን ይለዋል? ይገባዋል። እግዚአብሔር አምላክ ይመስገን። እግዚአብሔር እንዳለ በቃ ደግሞ የእግዚአብሔር ሕልውና ማረግ ወደ መሆን ወደ መከናወን እንደሚያደርስ ምን ይገባዋል። እግዚአብሔር አምላካችን የተባረከ ይሁን እና በጣም ጥሩ ላይፍ የሚኖር ሰው ነው። እግዚአብሔር የተባረከ ይሁን። ትሁት ሰው ነው። ድንቅ ሰው ነው። እግዚአብሔር ይባርከውና ጌታ እንዳየነው ሽማግሌዎቹ ከብደውት አይደለም። የአይሁድ ሽማግሌዎች ወይ ጋሽ እንትን አለ እኮ እንዴት እምቢለዋለሁ ሳይሆን እነ ጋሽ እንትን አይደለም ኢየሱስን ያስደነቁት። በቃ የሱ አኗኗሩ የሚከለክለው እምቢ የሚለው አይነት ሰው አይደለም። እግዚአብሔር አምላክ የተመሰገነ ይሁን እና በቃ እምነቱም እምቢ የሚባል አይነት አይደለም እና በጣም በዚህ ውስጥ ስለከረምን እግዚአብሔር አምላክ ይመስገን። ይህን አፍቆት ከመንፈስ ቅዱስ ስለሆነ ኢየሱስ የእግዚአብሔር ጌታ ነው። ዛሬ ደግሞ የሰጠሁት ርዕስ እንደዚህ ይላል፣ የእግዚአብሔር ርኅራኄ ሲገለጥ የሞተ ነገር ይነሳል። አሜን። የእግዚአብሔር ርኅራኄ ሲገለጥ የሞተ ነገር ይነሳል። አሜን። የአምላካችን የእግዚአብሔር ቸርነቱ ሲገለጥ የሞተ ነገር ይነሳል። ጌታ ይባረክ። እንግዲህ በነጋው ናይን ወደምትባል ከተማ ሄደ እና ብቻውን አይደለም የሄደው እና ደስ ይላል። ዲቴል ነው አይደለ የምንሰማው። ይሄን ለምን እግዚአብሔር እንደሚያሰማን መቼም ደጋግሜ ተናግሬያለሁ። እና ደቀ መዛሙርቱ ሲል 12ቱ ብቻ አይደሉም አይደል? ከዚህ በፊት ቆጥረናቸዋል። 70 12 ከእንደገና ደግሞ ሌሎችም አጠገቡ የነበሩ ሰዎች ከተራራው ስብከት ጋር ወረድ ብሎ ከፍ ካለ ቦታ ወረድ ብሎ በእነሱ ትክክል ቁጭ ብሎ አሁንማ በቃ የዛ ቴፍሎሶች እየሆነን እኮ ነው። እግዚአብሔር አምላክ ይመስገን። እና ሲያወራቸው የነበሩ 72 ከዛ በኋላ ከነሱ መሃል 12ቱን መርጦ፣ ስለዚህ ይሄ ሁሉ አጀብ ነው የሚከተለው። እግዚአብሔር አምላክ ይመስገን። እና እየተከተሉት ሲሄዱ ናይን የምትባል ከተማ ሌላ ደግሞ በጣም ሌላ የታጀበ አምላክ ከታጀበ ችግር ጋር ፊት ለፊት የተገናኘበት ቦታ ነው። ክብር ለኢየሱስ ክርስቶስ ይሁን። ልክ እዛ ሲደርስ እዛ ሲገኝ በጣም ልቧ የተሰበረ ሴት፣ በጣም ያዘነች ሴት እና አንዳንድ ሐዘን
አንዳንድ ቦታ አንዳንድ ጊዜ አንዳንድ ከተማ አንዳንድ ነገር ሲፈጠር ሰው ሁሉ የሚስማማበት ሐዘን አለ። ሰው ሁሉ እኮ ይሞታል፣ አዲስ ነገር አይደለም። ሰው ሁሉ ይሞታል። እና ግን አንዳንድ የሚፈጠረው ነገር ይሄ ያለው የልብ ስብራት ሐዘኑን የተሸከመው ሰው ብቻ ሳይሆን ሐዘኑ የደረሰበትን ብቻ ሳይሆን መላው ከተማውን በጣም የሚያስጨንቅ ልብ የሚሰብር የሚያሳዝን ሼር የሚደረግ ሐዘን እንደዚህ ይገጥማል በሰው ሕይወት በተለያየ ቦታ በተለያየ ትላንትም ዛሬም ነገም ደግሞ ይገጥማል። እንዲህ አይነት ነገር አለ እና በጣም አስቸጋሪ ሰው ሁሉ ያዘነበት ሰው ሁሉ አንዳንድ ሐዘን ለማጽናናት በጣም በጣም ከባድ ነው። አንዳንዱን አሁን ለምሳሌ ከዚህ በፊት እቺ እህት ባሏ የሞተ ጊዜ አልተጻፈም፣ ግን ስጠረጥር ለከተማው ሕዝብ ቀላል ነበር ማለት ያው እንደማንኛውም ሰው ይሞታል፣ እሱም እንግዲህ በእድሜው ገፋ ብሏል ምናምን እያሉ ያጽናኗታል። ደግሞ ይሄን ጎረምሳ ይሏታል፣ አንቺ ለሱ ብለሽ የሚመቻል ለማጽናናት ይሄ እሱ ነው እንጂ ዛሬ እኮ ባልሽ ቢሄድ እንዴ ደርሶልሻል፣ አንተ ተመርቋል፣ አሁን ስራ ይዟል፣ አሁን ጥሩ ነው፣ ቆንጆ ነው ያለው፣ እንዴ አይዞሽ እና የዛን ቀን በሱ አጽናኗት። የዛን ቀን ለቅሶ እሱን እዩ አሏት፣ በርቺ አሏት፣ ተጽናኛ አሏት። ተመስገን ብላ ተጽናንታ ስትቆይ ያ በርቺ የተባለችበት ልጇ ደግሞ ሄደ። አንዳንድ ይገጥማል በሰው ሕይወት ይሄ ሞትም አለ። አንዳንድ ጊዜ በሕይወታችን እንኳን አለን የምንለው ነገር ማለት ይህ ነገር ወሳኝ ነው የምንለው ነገር ይሄዳል። የዛን ጊዜ በጣም ቃላት ይቸግራሉ ሰውየውን ለማጽናናት። ያው እንቀበጣጥራለን የምንችለውን ያህል ደግሞ እንትን እንሰጣለን። ዝም ብለን ያጽናናል የምንለውን ሰብሰብ እያደረግን ከሆነ ነገር አለን። ወይንም ደግሞ እንደነዚህ ሰዎች በቃ ግጥም ያለ ኃይለኛ ለቅሶ ሆኖ ሰው ሁሉ ከተማ ያዘነበት ለቅሶ ሆኖ መችስ ሁሉ ሰው አቀርቅሮ ደግሞ በእንዲህ አይነት ጊዜ በእንዲህ አይነት ሰዓት ሰዎች ሲገጥማቸው እኛ ሲገጥመን እኛ ስንልፍ ሰዎች ሲያልፉ ብቸኛው መጽናኛ ብቸኛ መልስ ሰጪ ባይዘው ሉቃስ ብቻ ነው ይሄንን 3 ጊዜ ነው ጌታ ኢየሱስ ሰዎችን ከሞት ያስነሳው። አልዓዛር አለ፣ የኢያሪዮስ ልጅ አለ፣ እዚሁ ሉቃስ 8 ላይ እናገኘዋለን። በኋላ ደግሞ በናይን የተደረገ እና በቃ ብቸኛ መጽናናት የሚሆን ኢየሱስ ነው። አሜን። ዩኒክ ነው። ሌላ ተስፋ የለም። ሰው በዚህ ውስጥ ሲያልፍ ሌላ እርግጡን የሚመልስ በቃ እርግጡን ትክክለኛው ቁጭ የሚያደርግ ልቡን የሚያሳርፍ ሌላ የለም። አንፎርቹኔትሊ በሰው ሕይወት ያለና በናይን ከተማ ኢየሱስ ሲደርስ ባይዘወይ እኔ ተረጥራለሁ ሆን ብሎ ነው የደረሰው ብዬ። እግዚአብሔር አምላክ የተመሰገነ ይሁን። ያው ዝም ብሎ ስለማይሄድ በምንጭ ዳርም ዝም ብሎ ስላልተገኘ በናይንም ዝም ብሎ አይደለም የተገኘው እና በአንድ 30 ኪሎ ሜትር አካባቢ ነው የሚርቀው ከቅፍርናሆም በደቡብ አቅጣጫ በኩል እንደዛ ነው ያለውና 30 ኪሎ ሜትር ዝም ብሎ
ያው ትራንስፖርት የለም ታውቃላችሁ፣ በእግር ነው የሚሄደው እና ዝም ብሎ ሄዶ እና ናይን ከተማ ደግሞ ሌላ ስራ ሰራ ሲባል አናገኝም። በቃ ሌላ ስራ የሰራው ነገር የለም። ይሄንን አደረገ በቃ ሌላ ታሪክ አናነብም። ኢየሱስ የእግዚአብሔር ጌታ ምን እያለን ይሆን? ሉቃስ በሕይወታችሁ እንዲህ አይነት ነገር በምታልፉ ጊዜ ትክክለኛው መልስ ትክክለኛው ሳጥን ውስጥ ነው ያለው ብሎ እየነገረን ነው። እግዚአብሔር አምላክ ይመስገን። ክብር ለኢየሱስ ክርስቶስ ይሁን። አለ እኮ በጣም ብዙ ሰው አለ፣ ብዙ ማብራሪያ ያለው አይደል? አለ በጣም አለቃቀሱ የሚያሳዝን አንጀት የሚበላ እና ብዙ አለ። ግን ትክክለኛው መልስ ኢየሱስ ጋር ብቻ ነው ያለው። እግዚአብሔር አምላክ ይመስገን። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር መልካም ነው። ጌታ ይባረክ። ያው እስኪመጣ ግን ያው ሰውም ያስፈልጋል አይደል? እግዚአብሔር አምላክ ይመስገን። በቃ መጽሐፍ ቅዱስ በቃ እግዚአብሔር ብቻ ነው የሚያስፈልገው፣ ሌላ ሰው አይ የማጽናናቱ ልከኛው እሱ ነው እንጂ ሰውም አለው ድርሻ ነው። እግዚአብሔር አምላክ ይመስገን። በዛው ያንን ለማለት ፈልጌ ነው። ጌታ ስሙ ለዘላለም የተባረከ ይሁን። እግዚአብሔር አምላክ ይመስገን። ጌታ አያት እንደዚህ በጣም የተሰበረችውን ሴት፣ እንደዚህ በጣም የተጎዳችውን ሴት፣ አለኝ የምትለውን ያጣችውን ሴት ጌታ ኢየሱስ አያት። አሜን። ይህንን እያጠናው እያነበብኩ ለእናንተም ላካፈል በጣም ብዙ ጥያቄ እየጠየቅኩ ነበር። እንደው በጣም የሚያሳዝን ችግር ሐዘን የደረሰባት ሴት እሷ ብቻ ነች እንዴ? ትላንትም ዛሬም ሰው በጣም ልብ በሚስ አንዳንድ ጊዜ በኢንተርኔት እንኳን ስናደል ወይኔ እንትና ልጅ ብለን በጣም ሩቅ አድርገው ሰው በጣም አንዳንድ ያናዝናለን። ለምንድን ነው ጌታ የእሷን ብቻ ያስነሳው? ወይንም በመላው እስራኤል በሱ በነበረ ጊዜ የነበረ በቃ ብቸኛ ሐዘን እሱ ነው? ለምንድን ነው? ይመጣባቸዋል ጥያቄ፣ አትከለክሉትም። ኢየሱስ የእግዚአብሔር ጌታ ነው። መልስ የለኝም። ግን እግዚአብሔር ሰማይና ምድርን የሞላ አምላክ ትላንትም ዛሬም ለዘላለምም ያለ ነው። ግን ያንዳንድ ቦታ ያንዳንድ ጊዜ መገኘቱ ለየት ያለ ነው። አሜን። በቃ እግዚአብሔር አለ በሰማይ፣ እግዚአብሔር አለ በምድር። እግዚአብሔር በእነንትና ማዘን ውስጥ ነበረ፣ በእነንትና ማዘን ውስጥ ነበረ። ግን እና አልዓዛር ቤት ያደረገው ሌላ ቦታ ሲያደርግ አታዩት? እና አይን ያደረገው ሌላ ቦታ በቃ ሲመጣ ሲገኝ የሚገርም አምላክ አይደል? ከመጀመሪያው መጨረሻውን እናገራለሁ። እንደተናገርኩ ይሆናል፣ እንዳሰብኩ ይፈጸማል። እኔ እግዚአብሔር ነኝ ማለት ፕላን ካረኩ፣ ፈውሳለሁ ካልኩ፣ ይሄዳለሁ ብዬ ካልኩ፣ መጣለሁ ብዬ ካልኩ አጋለሁ። እግዚአብሔር አምላክ ይመስገን። ምንም የሚከለክለኝ ነገር የለም። በቃ የዛን ቀን በናይን የተገኘው የማይቻል የሚመስለውን ነገር ወደ መቻል ሊለውጥ፣ የማይጽናና ስብራት የመሰለውን ነገር ሊጠግን በዛ ተገኘ። እግዚአብሔር አምላክ ይመስገን። ጌታ ስሙ ለዘላለም የተባረከ ይሁን። አያት በጣም ደስ የሚለው ቃል አታልቅሽ። እግዚአብሔር አምላክ ይመስገን። እዚህ ውስጥ ያለውን ሰው፣ እዚህ ሐዘን ውስጥ ያለው ሰው አታልቅስ አለ። ዮሐንስም እንዲህ በጣም ሲያለቅስ ማህተቡን ሊፈታ
ሰው በሌለ ጊዜ መጽሐፉንም ሊገልጥ ወይኔ የሰው ልጅ ጠፋ፣ ምንም ለሰው ልጅ ተስፋ የለም ሳለቅስ ምን አለኝ ይላል? አታልቅስ። አሜን። መፍትሄ ስላለው እግዚአብሔር አምላክ ይመስገን። መላ ስላለው እግዚአብሔር። ክብር ለጌታ ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በእንደዚህ በከባድ ሁኔታ ውስጥ እና የእግዚአብሔር መልእክት አንዳንድ ይገርማል። በጣም በሚያስጨንቅ ዓለም ውስጥ አትጨነቅ። በጣም በሚያስፈራ ሁኔታ ውስጥ አትፍራ። እግዚአብሔር አምላክ ይመስገን። እርር ያለ ለቅሶ በሚያስለቅስ ሁኔታ ውስጥ ይመጣና አታልቅስ። ኢየሱስ የእግዚአብሔር ጌታ ነው። እንደውም በኢያሪዮስ ቤት ሲሄድ አታልቅሱ ሲላቸው ሳቆበት። ጤነኛ አይደለም ማለት ይህ ሰውዬ በጣም ጤነኛ አይደለም። ለቅሶ ቤት አታልቅሱ አይባልም። ለቅሶ ቤት ግጥም ነው የሚሰጥ፣ ማነሳሻ በደንብ አታልቅሱ። ኢየሱስ የእግዚአብሔር ጌታ ነው። አይ ቲንክ የሰማችሁ ይመስለኛል። ምን እንደመለሰች አልተነገረም። እንደ ኮንቨርሴሽናቸው አልተነገረም። ግን በቃ አታልቅስ የሚለው ድምፅ የመጣው ከሰራዊት ጌታ ከእግዚአብሔር ስለሆነ፣ አሜን፣ በስጋ ከተገለጠ እግዚአብሔር ልጅ ስለሆነ በቃ አታልቅስ፣ እንባ ጸጥ ነው የሚያደርገው። አንዳንድ ጊዜ አይደል ጴንጤዎች እናንተ ደረቆች ናቸው ይሉናል። ደረቅ ሆነን ግን አይመስለኝም። በግሌም ኤክስፒሪየንስ አድርጌዋለሁ። ግን ደረቆች ሆነን አይደለም። አንዳንዴ በሆነ ነገር እያለፍን የማያስለቅሰን ነገር አለ። አሜን። በቃ አበደች ሲባል የማያሳብደን ነገር አለ። አይቆምም ሲባል የሚያስቆመን ነገር አለ። ኢየሱስ የእግዚአብሔር ጌታ ነው። አይሻገርም አለቀለት ሲባል የሚያስቀጥለን ነገር አለ። አይ ቲንክ ይቺ የኢየሱስ ድምጽ ነው። ኢየሱስ የእግዚአብሔር ጌታ በሴም ሲቹዌሽን ውስጥ ስንገኝ፣ አንድ አይነት ሁኔታ ውስጥ ስንገኝ በቃ እንዳናዝን የሚያረገን፣ በቃ ደንዳና የሚያረገን እግዚአብሔር አምላክ ይመስገን አይደል? ተጽናንተን ነው እንጂ ሳናዝን ቀርተን አይደለም አይደል? የተጽናና እኮ አዝኖ የሚያውቅ አይመስልም። እንደዛ ማለት ነው። እግዚአብሔር አምላክ ይመስገን። የተወሰኑ ነጥቦችን ከዚህ ሰፈር እንማር። እግዚአብሔር አምላክ የተመሰገነ ይሁን። ምንም እንኳን አስቸጋሪ ሁኔታ ውስጥ ቢሆኑም፣ በጣም ከባድ ሁኔታ ውስጥ ቢሆኑም፣ ከነሱ በጣም ከናይን ከተማ ወይንም ከሌሎቹ ከተማዎች ውስጥ ያየሁት በጣም ቤስት ኳሊቲ ብዬ የማስበው እግዚአብሔር አምላክ የተመሰገነ ይሁን። ልክ ያው እነሱ ሲናገሩ ነው የምናውቀው። እርግጥ የሆነውን ነገር ያው መጀመሪያ አይናገሩም፣ ከሆነ በኋላ ነው የሚናገሩት። ኢየሱስ ልጁን ካስነሳና ለእናቱ ከሰጠ በኋላ እነሱ ውስጥ የነበረ ኤክስፔክቴሽን ወጣ እና ለምስጋና ቁሙ ሲባሉ ሲያመሰግኑ፣ ለምስጋና ሲጸልዩ ከምስጋናው በፊት የሚያስቡት ነገር ነበረ። ኢየሱስ የእግዚአብሔር ጌታ ነው። እግዚአብሔር ሕዝቡን ይጎበኛል የሚል ሐሳብ። አሜን። ይሄ ማለት አሉ ይሄ እዚህ ልጅ መነሳት ማለት ምንድን ነው? እግዚአብሔር ሕዝቡን ጎበኘ ማለት ነው። የሚጠበቅ ነገር ነው። እግዚአብሔር ሕዝቡን እንደሚጎበኝ የሚጠበቅ ነገር ነው። ይመጣል የሚባል ነገር ነው። ኢየሱስ የእግዚአብሔር ጌታ ነው። ሰው በተለያየ ሁኔታ ውስጥ ሆኖ አይደል አንዳንዴ ጋሽ እንትን ያወጡኛል ብለህ ታስባለህ። የሚቀጥለው እንትን ያወጡኛል እንትን አለ። ምንም መችስ ስጋ ነው አይቆርጠኝ የምትለው ነገር አለ። ከዛ በኋላ ስጋም ማያተርፍ ደግሞ ጊዜ አለ። ገንዘብም ማያተርፍ ጊዜ አለ። ምናምንም ማያተርፍ እግዚአብሔር ብቻ ሊያረገው የሚችለው ነገር አለ። እና በዛ ህብረተሰብ መካከል በዛ ከተማ ውስጥ እግዚአብሔር ብቻ ሊያረገው የሚችል ነገር አለ። የእግዚአብሔር ጉብኝት ብቻ የሚሰራው ነገር አለ ተብሎ ይታመናል። አሜን። በዮሐንስ ወንጌል ምዕራፍ 4 ላይ እሷም ጌታ ኢየሱስ ሲያወራት
እንትኗን ትናገራለች። በጣም የሚገርም እኮ ህይወት ነው ያላት። ማለት ምንም እዚህ ግቢ ማትላት ሴት ነች። ግን መሲሁ ሲመጣ ሁሉንም ነገር ይነግረናል። ማለት የሱ መምጣት የሚያብራራው ነገር አለ ትላለች። ኢየሱስ እግዚአብሔር ጌታ ነው። እንዲሁ የአልዓዛር እነ ማርታ እነ ማርያም ሞቷል ወንድማችን ወይ ታሟል ወንድማችን ያለንበት ሁኔታ አይደለም። ግን ለውጥ ሊያመጣ የሚችለው ለቅሰው የሚደርሱን ሰዎች አይደሉም ብለው ያስባል። ኢየሱስ እግዚአብሔር ጌታ ነው። ወደ መቃብር ልትሄድ ነው፣ ሩጥና ያዛት፣ ቀፋት፣ እንዳትወድቅ እንዳትሰበር። እነሱ አይደለም መፍትሄ የሚያመጡት ብለው ያስባሉ። መፍትሄ የሚያመጡት የእግዚአብሔር ጉብኝት ሲመጣ፣ የእግዚአብሔር ርኅራኄ ሲገለጥ፣ የእግዚአብሔር ምሕረት ሲገለጥ፣ እንደዚህ አይነት ነገሮች የሚቀለበሱት የእግዚአብሔር ርኅራኄ ሲገለጥ። እግዚአብሔር አምላክ የተመሰገነ። ሲራራ ፈቅዶ ሲያረግ እግዚአብሔር አምላክ ይመስገን። በቃ ለማረግ ሲመጣ የሆነ ቦታ ለሆነ ጉዳይ ይሄዳል። እግዚአብሔር አምላክ ይመስገን። ለሆነ ነገር ለሆነ ምክንያት ይሄዳል። የዛን ቀን የሚሆን ነገር አለ። ዋው እግዚአብሔር ይመስገን። ወገኖቼ ዝም ብዬ ያው ጥያቄው በእናንተ መጠን ምንድን ነው የምንጠብቀው? አንዳንድ የሚያስቸግር ሁኔታ አለ። ማለት ሁላችንም ሰው ላይ ሞትብን ይችላል። ግን በውስጥም በውጭም በሆነ አስቸጋሪ ሁኔታችን ውስጥ ማን ይፈታዋል ብለን እናስባለን። ማን ነው ያ? አንድ ቀን ይመጣል ያለው ነው የሚመጣው አይደል? እግዚአብሔር አምላክ ይመስገን። አንድ ጊዜ ልጅ ሆኜ የእህቴ ቦይፍሬንድ ነበርና ደግ ሰው ነው። አንድ ቀን ኳስ ገዛልሃለሁ አለኝ። ኳስ እንደ ዛሬው ርካሽ አይደለምና በጠብቀው እና እኔ ሲነጋ ሲመሽ እሷን ሊሸኝ እንዲመጣና እንዳገኘው ነው የምጠብቀው። እውነቴን ነው የምላችሁ። ትምህርት ቤት ሁሉ ባሌ ደስ ይለኛል፣ ጠብቀዋለሁ። አጋጣሚ እንድታመልጠኝ አልፈልግም። በተለይ ገብቶ ማዘርን ሰላም ብሎ ቻው ብሎ ሲወጣ እኔ በር ድረስ መሸኘት አለብኝ። እቺ የኔ ድለች ኳስ የማግኘት ብዬ በጣም ለረጅም ጊዜ ፕላን አድርጌ ነበር። ይመጣል ብዬ ጠብቀው ነበር። በጣም ሲምፕል በሆነ ነገር ነው ላስረዳችሁ የምሞክረው እና መቼም ጊዜ ቢያስቆጥርም መጣ እና በቃ ብሎኛል። ከመጣ ይገዛል። ይሄ በጣም በቃ የተደመደመ የተቆረጠ ነገር ነው። ልጅ ሆናችሁ ደግሞ ትልቅ ሰው ምንም ነገር በቃ ለሆነ የሚለው ድረስ ነው የምታምኑት። እና መጥቶ ማዘር ሰላም ብሎ በር ድረስ ተከትዬ ሸኝቸው ቻው ስለው ቻው አለኝ። አረ ቻው። ከዛ ኳሱ ምናምን ስለ የምን ኳስ አላለኝም። በቃ ወሽመት የተቆረጠ እውነት። ስናድግ ለነገሩ አሁን ስናድግ ያለውን ብንል በቃ እንዳንፈተን በህይወታችን ባይዘው ወይ በማንኛውም ነገር ላይ እንጠብቃለን ነው እንጠብቃለን። ያ የምንጠብቀው ነገር ሰውም ከሆነ ይመጣል፣ ደሞዝም ከሆነ ይመጣል፣ አይቀር የሆነ ነገርም ቢሆን ይመጣል አይደል? አንዴ አሁን ትዳር፣ ልጅ ወይ ሆነ በጣም የሚጠበቁ ነገሮች ይመጣሉ እኮ፣ ግን የተጠበቁትን ያህል አይሆን ሲመጡ። እኔን የመንኳስ እንዳለኝ ሰው ይሆናሉ። ልክ
ስንይዛቸው የምን እንትን ሆኖብናል። ኢየሱስ እግዚአብሔር ጌታ። እግዚአብሔር ይመጣል ብለው የሚያስቡ ሰዎች መጽሐፍም እንደሚል የሚመጣው መቅደስ ውስጥ የምትጠብቁት ጌታ ነው። አሜን። ከዚህ ውስጥ ማን ያወጣኛል ብለህ የምታስበው ያ ነው የሚመጣው። እንደኔ ያን ሰውዬ ከጠበቀው ይመጣል፣ ግን መፍትሄ አይሰጠን። ኢየሱስ የእግዚአብሔር ጌታ ነው። በዚህ ጉዳይ ላይ፣ በጤናዬ ላይ፣ በኢኮኖሚ ላይ፣ በምናምኔ ላይ፣ በዚህ ላይ ኢየሱስ ይመጣል። ይመጣልን እያመንክ እየሞተ ይመጣል እያልክ እየተገነዘ ይመጣል እያልክ ወደ ቀብር ይመጣል እያልክ ማለት ከመዳን ይልቅ ወደ በጣም ተስፋ ወደሚያስቆርጥ እየባሰ ሲመጣ ሰዎቹ ሐሳብ አይቀይሩ። ይመጣል ማለት ይመጣ ይሆን ማለት ከመጣው ይድናል። ማርታም እንደዛ ነበር። አንተ ኖረ ቢሆን ኖሮ ያንተ ፕሬዘንስ ቢኖር ኖሮ እዚህ ጋር ያንተ ህልውና ቢሆን እና ጠብቀው ነበር። እግዚአብሔር አምላክ ይመስገን። እውነት ያ ምን ጠብቀው ጌታ ሲመጣ ቤታችን ህይወታችን ውስጥ ሲመጣ ሁኔታ የሚለው እየተገነዘን እየደከመ ነው አይደል? እኛ እኮ ደካሞችን ጸሎት ጠፍቶ እኮ ማምጣት አንችልም። እናንተ እንኳን አይጠፋባችሁም። እኔ አንዳንዴ ይጠፋብኛል። መንፈሳዊነት ይጠፋል። አንዳንዴ ጥፍት ይላል። ምን ሆኜ ነው? የቱ ጋ ነው? ምንድነው ሻሊ በቃ ምናምን ይጠፋል። ብዙ ነገር ይጠፋል። አንዳንዴ ጤና ይጠፋል፣ አንዳንዴ ገንዘብ ይጠፋል፣ አንዳንዴ ሰው ይጠፋል። ሰው አሪፍ ነው፣ ለማልቀስም ለመሳቅም ሰው ያስፈልጋልና እሱም ይጠፋል። አንዳንዴ ሰው መራራ ይሆንባቸዋል እና በቃ ይባርከዋል ሁሉ ብላችሁ ብትናገሩት ይመርበታል። አንዳንዴ ሁኔታዎች ይላሉበት ሰው ህይወት ውስጥ ደግሞ ሳቶን ተቀጣጥለ ምናምን እግዚአብሔር ያደርጋል ምናምን ስታየው ከዓመት ዓመት በጣም ቁልቁል እየሄደ እና ወደ መቃብር ጫፍ እየደረሰ ከነዚህ ሰዎች የተማርኩት ከና ላዛር ቤት ተቀብሮም ተስፋ አድርጉ ነው። ከነዚህ ሰዎች ግን እየሄደም ወደ መቃብር ተስፋ አለ። አርፍዶ የማይበላሽበት አምላክ እግዚአብሔር ብቻ ነው። የሄደ ትሬን የሚቆምለት እግዚአብሔር ብቻ ነው። መለጠ ማይባል ኢየሱስ የእግዚአብሔር ጌታ ነው ማለት አርፍዶ ደርሶ ይሆንለታል። ከተነሳ በኋላ ከተነቃነቀ በኋላ ሄዶ በቃ ኢየሱስ የእግዚአብሔር ጌታ ነው እና በጣም እግዚአብሔር ሕዝቡን ጎበኘ። በትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ላይ በጭንቀታቸው ሁሉ እርሱ ተጨነቀ፣ የፊቱም መልክ አዳናቸው፣ በፍቅሩና በርኅራኄውም ተቤዣቸው፣ በቀደመውም ዘመን ሁሉ አንስቶ ተሸከማቸው። እግዚአብሔር አምላክ የተመሰገነ። በጭንቀታቸው ሁሉ ተጨነቀ፣ የፊቱም መልክ አዳናቸው፣ በፍቅሩ በርኅራኄውም ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸከማቸው። እነሆ አምላካችን፣ እነሆ ጌታችን፣ የምናመልከው ጌታ ማለት በቃ የአንድ ሴትዮ ጉዳዩ የሆነ የኔ ጉዳይ ሆነ። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላክ ይመስገን።
ጌታ ይባረክ። አይገርም? ጭንቀት አብሮ የሚጨነቅ እግዚአብሔር አምላክ ይመስገን። የሚራራ ማለት በቃ የሚያክስ እንግዲህ ሉቃስ ያነሳለት ምክንያት አለው። እግዚአብሔር አምላክ ይመስገን። አየህ እንዲህም አለ እንደመጡ አለቃው። እግዚአብሔር አምላክ ይመስገን። እንዲህም አለ እግዚአብሔር ራይ ሲገለጥ ማለት አለ። እንደዚህ ይራራል ጌታ። የሚራራ አምላክ ነው ያለን ማለት የራሱን ጉዳይ ብቻ በህዝቡ መካከል የሚያስፈጽም የሰው ጉዳዩ ያልሆነ ይሄ በአሰሪና ሰራተኛ መካከል ያለ ግንኙነት ሳይሆን በአባትና በልጅ በኩል ያለ ግንኙነት ነው ያለን። እግዚአብሔር አምላክ ይመስገን። ማለት እንትንን ብቻ የማይፈልግ ፕሮዳክትን ብቻ የማይፈልግ ማለት ያስትልክ የሚነጫነጭ ለምን አመመው ሁሉ ብሎ ደግሞ ይፈላል። ለምን አመመው እንዲታመመ ብሎ ማያዘን እግዚአብሔር ግን እንደዛ አይደለም። እግዚአብሔር አምላክ የተመሰገነ ይሁን እና ይራራል ጌታ ይራራል። ይሄ ሁሉ ሲደርስ ይራራል። እግዚአብሔር አምላክ ይመስገን። አሁን እግዚአብሔር መልካም ነው። እንደዚህ ብሎ ፊልጵስዩስ ምዕራፍ 2:25 ጀምሮ ላንብበው። እንደዚህ ይላል፣ ነገር ግን ወንድሜና ከኔ ጋር አብሮ ሰራተኛ ወታደርም የሚሆን የእናንተ መልእክተኛ የሆነውን የሚያስፈልገኝን የሚያገለግለውን አፍሮዲጦን እንድልክላችሁ በግድ አስባለሁ። ሁላችሁን ይናፍቃልና እንደታመመ ስለሰማችሁ ይተክሳል። በእውነት ታሞ ለሞት እንኳን ቀርቦ ነበርና፣ ነገር ግን እግዚአብሔር ማረው፣ በሐዘን ላይ ሐዘን እንዳይጨምርብኝ ለእኔ ደግሞ እንጂ ለእርሱ ብቻ አይደለም። እራራልኝ እግዚአብሔር ይላል። እራራልኝ ማንን? አፍሮዲጡን የሚባል ሰውዬ ልጅ አስነሳልኝ እና አሁን ያ ልጅ ለዛች መበለት በጣም ብዙ ነገር ማለት ነው። የባላ ሐዘን የረሳችበት፣ ሽምግልናዋን የምትደገፍበት፣ በቃ የመኖር ተስፋ አይመጣ ብቻ። ለጳውሎስ ደግሞ አገልጋይ መቼም የሆነ ሰው በደንብ ይገባዋል ብዬ ያስባለሁ። እግዚአብሔር አምላክ ይመስገን። ወንድም እንትን አልልክላቸዋለሁ አይልም። ወንድም ይለዋል። አብሮ የሚሰራ ሰራተኛ፣ ወታደር፣ የእናንተ መልእክተኛ፣ አንድ የሚያገለግል ሰው እንዲህ አይነትን ሰው ካጠገቡ ቢያጣ የመጨረሻ ይሰበራል ብዬ አስባለሁ። በሰው አገልግሎት ውስጥ ሌሎች ሰዎች አሉ። ኢየሱስ የእግዚአብሔር ጌታ ነው ማለት ሰው ዝም ብሎ አይቆምማ። ክብር ለእግዚአብሔር ለአምላካችን። የሆኑ የሚደጋግፉት ነገሮች አሉ፣ የሚያቋቁሙት እና አንዳንዶቹ ደግሞ እንደዚህ ናቸው። ወንድም፣ አብሮ ሰራተኛ፣ ወታደር፣ መልእክተኛ፣ እናንተ ደግሞ አፍቃሪ ሚል ይሄ በቃ ወጨጌ ዘመንበረ ተክለ ሃይማኖት አይነት ነገር ረጅም ያላቸው አሉ። ሪሊ ነው እና ታሞ ከባድ ስጋት ነበረብኝ። እግዚአብሔር ራራ ይላል። ጌታ ይባረክ። እግዚአብሔር ይራራ። እግዚአብሔር ይራራል። እግዚአብሔር ይምራል። እና ቴዎፍሎስ ያው እግዚአብሔር ይራራል። እግዚአብሔር ይራራል።
የማይራራ ይምሰል የሆነ ነገር ሲሆን ያየ ዝም ያለ መስሎ አይ ይራራል። አሜን። ዛሬ ብዙ ጥቅስ ነው ጠቅስላችሁ። ያዕቆብ 5:11 እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራ ነውና። አሜን። እጅግ የሚምር ነው፣ የሚራራ ነው። ለኛም ይራራል፣ ለምንራራለትም ይራራል። አሜን። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ይባረክ። ቅድም አንድ በአይምሮ የመጣውን እግዚአብሔር ሁሉንም ሰው ከሞት ያስነሳል። አዊሽ እንደሱም ቢሆን ዓለም ይበላሻል ይመስለኛል። ሁሉ ሰው ባይሞት በራሱ የሆነ ችግር ነው። ገና ይሙት እያልን ልንጸልይ ነው ማለት ነው። ይሞታል ሰው። ሁሉ ሰው ከሞት ይነሳል? አይነሳም። ግን ሁሉ ሰው ከሞት የሚነሳበት ቀን አለ። እነሱ የመሲሁን መምጣት ከሚፈልጉበት ጉዳይ አንዱ ኢምፖሲብል የሆነ ነገር ፖሲብል እንዲሆን፣ የማይቻል እንዲቻል፣ የማይሆን ነገር እንዲሆን መሲሁ መገኘት አለበት ብለው ያስባሉ። እኛ ዛሬ ምን እናስብ? እግዚአብሔር አምላክ ይመስገን። እሷን ብቻ ብዬ ጨርሳለሁ። ጌታ ይባረክ። ያ ተስፋ ነው አይደለ? ያ ተስፋ ነው በእነሱ መካከል ህይወት እንዲዘራ ያደረገው። እግዚአብሔር አምላክ ይመስገን። እግዚአብሔር ከታመመን ይፈውሰናል፣ ከሞትም ከፈለገ ያስነሳናል። ለነዚህ ለሁለቱ በእምነት እንጸልያለን። የእግዚአብሔር ፍቃድ ደግሞ ይሆናል። ግን የእግዚአብሔር ፍቃድ እንደሆነ እርግጠኛ የሆንበት መነሳታል። እግዚአብሔር አምላክ ይመስገን። ማለት በቃ ይነሳው ይህ ሰው ሁሉ ይነሳል ብለን የምናምንበት እግዚአብሔር አምላክ ይመስገን። ጌታ ይባረክ። አንዳንዴ ለሰው ጸልየን ተፈውሶ፣ እኔ ለሰው ጸልዬ ተፈውሶ ያውቃል፣ ለሰው ጸልዬ ሳይፈወስ ያውቃል። እናንተ እንደዚህ አይገጥማችሁም? ገጥሞኛል። እንደዛ ነው ይሆናል። አንዳንዴ ለዛኛው 100% ነው። ትላንትና ያልተፈወሰ ሰው እያየው ዛሬ ጸልይለት ይፈወሳል በሚል እምነት እግዚአብሔር አምላክ ይመስገን። ትላንት አልሰራም ምናምን እንደዚህ አይደለም፣ በቃ ጸልያለሁ። እግዚአብሔር አምላክ ይመስገን። ግን እግዚአብሔር ፍቃድና ሐሳብ በዛ ውስጥ ይሆናል። ምንም አይነት ጥርጣሬ ማናገኝበት። ግን እኛ ዛሬ ተስፋ ልናረገው የሚገባን አንድ የተነገረ መልእክት አለን። በትንቢተ ኢሳይያስ ምዕራፍ 25 ላይ ከቁጥር 6 እስከ 9 እንደዚህ ይላል። የሰራዊት ጌታ እግዚአብሔር ለሕዝቡ ሁሉ በዚያ ተራራ ላይ ታላቅ የምሳ ግብዣ ያደርጋል። የወይን ጠጅም ቅልጥምም የሞላባቸውን የስቡን ነገሮች የጥሩና ያረጀ የወይን ጠጅ ግብዣ ያደርጋል። በዚያ ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ በአሕዛብ ሁሉ ላይም የተጋረደውን መሸፈኛ ያጠፋል። ሞትን ለዘላለም ይወጣል። ጌታ እግዚአብሔር ከፊት ሁሉ እንባን ያብሳል። የሕዝቡን ስድብ ከምድር ሁሉ ላይ ያስወግዳል። እግዚአብሔር ተናግሯልና በዚያን ቀን እነሆ አምላካችን ይህ ነው፣ ተስፋ አድርገነዋል ያድንማል። እግዚአብሔር ይህ ነው፣ ጠብቀነዋል፣ በማዳኑም ደስ ይለናል፣ ሐሴት እናደርጋለን ይባላል። አሜን። አንድ ቀን አለ፣ ከሰው ሁሉ ላይ እንባ ይታበሳል። አሜን። ልክ በጋይ እንደተደረገ በሰው ሁሉ ህይወት የሚደረግበት ቀን አለ። ጠብቀነዋል፣ ይመጣል፣ ያብሳል፣ ያደርጋል፣ ይፈጽማል። ከአንድ ሰው ከሁሉ ላይ ምን አይነት ሁሉም አይነት ሐዘን፣ ሁሉም አይነት እንባ፣ ሁሉም አይነት ችግር ይወገዳል።
ምን ሲል? ሲመጣ። አሜን። በእስራኤል በኩል የነበረ ትልቅ የጠቀማቸው ነገር ሲመጣ አንተ ዶሮን ወይም ምናልባት የሚቀጥለው ሳምንት ስናየ ዮሐንስን እንደሱ ነን። ግን ሁሉ ነገር መፍትሄ ሲመጣ ነው። እሱ ሲመጣ ነው። እግዚአብሔር አምላክ ይመስገን። ይሁንልን ይሄ እምነት ለሁሉም ነገር ያው እሱ ሲመጣ ይሆናል እና ያው በቃ አንዳንድ ነገር ጋር ኩያዎች ነው እስከሚመጣ እግዚአብሔር አምላክ ይመስገን። እኔ ለኢያሱ እንደዚህ ይለዋል፣ ከሙሴ ጋር እንደነበርክ ካንተ ጋር ሆናለሁ ካለው ምናምን በኋላ እና እመጣልሃለሁ የሚል ቃል አለ። እግዚአብሔር አምላክ ይመስገን። ነገ እመጣልሃለሁና አንድ ነገር አረግና ሕዝብ ሁሉ ያከብርሃል አለው። እግዚአብሔር አምላክ ይመስገን። እስኪመጣልን ድረስ ጠብቀዋለን። አሜን። ይመጣልናል። ይሄኛው እኛ ከሁሉ ሰው ላይ አይን እስኪታበስ ድረስ ሁሉ ሰው የማይሞት እስኪሆን ድረስ ተስፋ አለን። ዮሐንስ ራዕይ ምዕራፍ 21 እኛ በትንቢተ ኢሳይያስ በዮሐንስ ራዕይ ምዕራፍ 21 መካከል ያለ ነው። እንባቸውን ሁሉ ከዓይናቸው ያብሳል። ሞት ከእንግዲህ ወዲያ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲያ አይሆንም፣ የቀደመው ሥርዓት አልፏል ብሎ ሲናገር ሰማሁ። በዙፋኑ ላይ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። እኔም እነዚህ ቃሎች የታመኑና እውነተኛ ናቸውና ጻፍ አለኝም ተፈጽሟል። አልፋ ኦሜጋ መጀመሪያና መጨረሻ እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ። እግዚአብሔር አምላክ ይመስገን። አንድ ቀን አለ። ክብር ለእግዚአብሔር ለአምላካችን ይሁን። አንደኛ ቆሮንቶስ ምዕራፍ 11 ላይ ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል? ማለት አሁን እኮ ሁሉ ተገዝቶለታል ሲባል ሁሉን ደግሞ ገና አልተገዛም፣ ይቀራል። ኢየሱስ ድል ነስቷል። እሱ ተነስቷል። አንድ ቀን እኔንም ያስነሳኝና እኔም ሞት የማይገዛኝ ሰው ሆንና እናንተም ደግመን መሞት የማንችል ሰዎች እንሆንና የዛን ጊዜ ሞት ኖረ አልኖረ ምንም ትርጉም የለው አይደል? ቢኖር እንኳን ስለማትሞት ለማይሞት ሰው ሞት ምንድን ነው? ምንም። መሞት ለማይችል ሰው ከዛ በኋላ እንደዚህ እንለዋለን፣ እኔ የምልህ መውጊያ የታል? ማለት እዛ ሰፈሮኝ ያሸነፈ የታል? ድል መንሳትስ የታል? በክርስቶስ ኢየሱስ ድል መንሳትን ለሚሰጠን ለእግዚአብሔር ክብር ይሁን እንላለን። መቼ? የዛን ቀን ሞት ቁጭ ብሎ እኛ እንዘምራለን። ድል መንሳት የታል? በክርስቶስ ኢየሱስ ሕያውነትን ድል መንሳትን ለሚሰጠን ለእግዚአብሔር ክብር ይሁን። ጠላት አይኑ እያየ ጆሮ እየሰማ እያለን ሞት እያለቀሰ ኢየሱስ የእግዚአብሔር ልጅ ጌታ ነው። ተስፋ አለን። አይዊሽ በናይን እንደተደረገው በሁሉም ይነሳል ብላችሁ ነገ እኔ አስከሬን ላይ እጃችሁ እንዳትጭኑ ስለምፈራ ይቅርባችሁ። ላይሆን ይችላል፣ ሊሆንም ይችላል፣ ላይሆን ይችላል። በሱ እርግጠኛ አይደለሁ። እግዚአብሔር አምላክ ይመስገን። እግዚአብሔርን ቃል እያስተማርኩ ስለሆነ ያለሁት በሱ እርግጠኛ አይደለሁ። እንሞክራለን፣ ትቀስ ብለን እንጭናለን። አረ እንችላለን። አንዳንዴ በጣም የሚያስፈራ በሽታ ስናም ሲሆን እንሞክራለን፣ እንችላለን፣ ጸልያለን። አንዳንዱ ይሆናል፣ አንዳንዱ ይሆናል። ይሄኛው ግን ይሆናል። ለምን? እሱ ተናግሯልና
ይሄንን እንደሚያስነሳ 100%፣ ይሄንን እንደሚያደርግ 100% ተስፋ አለን። ተስፋ አለን። እያለቀስንም ቢሆን ተስፋ አለን። ዓለም የሞተች ቢሆንም ተስፋ አለን። ግራ የሚያጋባ ዓለም ውስጥ እየኖርን ብንሆንም ተስፋ አለን። አንድ ቀን የማይበሰብስ ሆነን እንነሳለን። አንድ ቀን በሞት ላይ እንቀልድበታለን። አንድ ቀን ሞት አያስፈራራንም። ኢየሱስ ክርስቶስ ጌታ ነው። የኛ ክርስትና ይሄ ነው። የኛ እምነት ይሄ ነው። እነሆ አምላካችን ይሄ ነው። ኢየሱስ የእግዚአብሔር ልጅ ጌታ ነው። ከሞት በላይ የምናምነው አምላክ አለን። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ የእግዚአብሔር ርኅራኄ ተገለጠ። ቀና በል ተነስ አለው፣ ለእናቱ ሰጣት። እግዚአብሔር ሕዝቡን ጎበኝ። እግዚአብሔር ሕዝቡን አየ ተባለ። እግዚአብሔር ዛሬም ያያል ወገኖች። እግዚአብሔር ለዛሬም መፍትሄ አለው። ይህን ደጋግም የምነግራችሁ እንደው በጣም እንድትይዙልኝ ነው። እግዚአብሔር አምላክ ይመስገን። አይ በቃ ምንም መቼም ቢሆን ሀፕን አያረግም በህይወታችን፣ ነገሮቻችን አይነሱም። ጌታ ኢየሱስ ሲመጣ ብቻ ነው እንደ ምክንያቱም እዛ ጋር አይ እኔ ትንሣኤ ነኝ ብሏል አይደል ኢየሱስ። እኔ ትንሣኤ ነኝ፣ እዚህ የማስነሳው ነገር አለኝ፣ እዚህ የምሰራው ነገር አለኝ፣ ደግሞ እዛም የምሰራው አለኝ። እግዚአብሔር አምላክ ይመስገን። እዚህኛው ጋም እዛኛው ጋም እግዚአብሔር አለ። ዛሬ በተለያየ ሁኔታ ለምናልፍ አለ ጌታ። በጣም ያላለፈ ደግሞ ከመሰለን በሌላኛው በኩል እያየን እንረሳዋለን የዛሬውን ችግር። ለምሲሆን በቃ አንድ ቀን ይምጣል አባዬ እያለን ሲመጣ እኩያሞች አንሆንም እንለዋለን። ሲመጣ እሱ በእኔ ሳይድ ነው የሚቆመው፣ በሞት ሳይድ አይደለም። እግዚአብሔር አምላክ ይመስገን የኔ ወገን ስለሆነ እግዚአብሔር። ስለዚህ እንደዛ እንላለን። እግዚአብሔር አምላክ የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ ይሄን ሲያደርግ እንደገና ክብሩን ገለጠ። ማንኛውንም ነገር እግዚአብሔር የሚያደርገው ለክብሩ ነው። አሜን። ጌታ ስሙ ይባረክ። በቃ እኛ መጸለይ ያለብን እቺ ይሄን ጸሎት ጸልያ ቃለውና ግን ምን እንደሆነ አላቅም። አሁንም ገና አላወኩኝም፣ ግን ወደፊት አውቃለሁ ብዬ ተስፋ አደርጋለሁ። ጌታን የተቀበልኩ ሰሞን ነው። መንፈስ ቅዱስ ልክ ስሞላ በጣም ረጅም ሰዓት ወይ 2 ሰዓት ምናምን ሊሆን ይችላል፣ ወይ ከአጋነኛው ሊሆን ይችላል፣ ወይ ከዚያ ያጠረ ሊሆን ይችላል። ከዛ ለክብር አድርገኝ ልሳን ነው ብዙ እናገራለሁ። መሀል ላይ አማርኛ ስትገባ ለክብር አድርገኝ ነበር። ኢየሱስ የእግዚአብሔር ልጅ ጌታ ነው። አማስታውሳት አማርኛ ለክብር አድርገኝ። ለክብር መሆን ምን ማለት ነው የሚለውን እኔ አላቅም በዛ ሰዓት። አሁንም ገና በደንብ አልገባኝም፣ ግን ዝም ብሎ አሁን ጠረጥራለሁ፣ ግን ደግሞ ሲሆን አያለው። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እግዚአብሔር በህይወታችን ማንኛውንም ነገር ለክብሩ እንዲያደርግ ተነስተን ቆመን አብረን እንጸልያለን። እግዚአብሔር አምላክ ይመስገን። ይከብራል። አንተን ሲያስነሳ ይከብራል። ስትወድቅ አይከብርም።